ፎንቄ ግን እኔ ምንም ማመን አልቻልኩም። መታረቃችን ነው? አዎ መታረቃችን። አንተ ድንዝዝ ቆይ የማልታረቅ ነበር እንደሚመስልህ? እሱም አይመስለኝም፣ ግን ደግሞ የሆነ ሳለ ያመረርሽ መሰለኝና በጣም ጨነቀኝ። እኔም እኮ በጣም ትናፍቀኝ ነበር። እሱንም አቋቡሻ ነግሮኝ ነበር። ምን ብሎ? በጣም እየናፈቀች ነው፣ በአንተ ምክንያት ምግብ መብላት ትምህርት መማር አልቻለችም ብሎ። ምን? ይሄ አዘግ የሆነ ልጅ ቆይ እንዴ ልክ እንደማስገባው ነኝ እሺ ማቀው። ፎንቄሞች በጣም ንፍቅ ብለሽ ነበርኩ። እኔም ንፍቅ ብላይ ነበር። ቆያችሁ ዘንጀ? አዎ በዚህቲ ነች። ቆይ ምን ነው ደግሞ ፊቷን ይጣለችው? ባኬሷን ነገር ብትው ይሻላል። ሰላም ጥንዶች እንዴት ናችሁ? በዚህቲ እንዴት ነሽ? እሺ ዝጋግጫችሁ። እሺ ታዲያ ፍቅር ከርቅ በኋላ እንዴት ያደረጋችሁ? ባክሻው ነው። አንቺ ያው ነው ያልሽው? እና ምን ልትል? እኔ እኮ ዞራችሁ እንዲህ መሆናችሁ ላይ ቀረኛ ማሰቃየታችሁን የገረመኝ። እኔ እኮ ብዬ ነበር የሚሰሙኝ አጥቼ ነው እንጂ። ብቻ ያወራችሁ ያላችሁ ስለኔ እንዳይሆን። እና ታዲያ ሌላ ስለማን እናወራለን? እሱን አንቺ ብነግሪኝ ይሻላል። ይልቅ ፕሮግራማችሁ ምንድነው? ምንም ፕሮግራም የለንም። እንደውም እያዛገኝ ነበር። በጣም ምርጥ ሰዓት ላይ ነው የመጣሽው። ታይፎን ቀይታይ ግን ምን ልትል? ዛሬ ሶስተኛ ሰው ሆኜ መሀላችሁ ባልገባ ደስ ይለኝ ነበር፣ ግን ሄሉ ስለሌለች አብራችሁ እንደውም ብትፈቅዱልኝ ደስ ይለኛል። ቆይ እሷ የት ሄዳ ነው? እኔ እንጃ አላውቅም። ስደውልላት ሰው ላገኝ ወጥቻለሁ፣ ስጨርስ ደውልሽና እንገናኛለን ምናምን አለች። በቃ ትርትሯ ሄዳ ነው። ምን አብራችሁ ልሁን ብለሽኝ ነበር አይደል? ማስቀየስሽ ነው? እንደው አንተ ልጅ ምን አለ እንደ ወንዶች እንኳን የት ቦታ ልወስዳችሁ ምን ልጋብዛችሁ ምናምን እንኳን አትልም? እንደውም አንድ ያበደ ቤት ልወስዳችሁና ፈታን በል። የት ነው? ጠላ ቤት። ምን እንዴ? ቆይ ለምንድን ነው የምትስቁት? አንቺ ክባድሽ ገርሞና እንዴ? ጠላ ቤት እኮ ስትባይ ማለት እስር ቤት እንደተባልሽ ነው ድንጋጤሽ። እንዴ እንዴት አልደነግጥኩቻ? ለማንኛውም ጠላ ቤት ሲሆን የሆነ ካፌ እንግባና ሻይ ቡና እንበል። ባይሆን እሱ ጥሩ ሀሳብ ነው። ስታይል በቃ እንዴት ነህ? እንዴት ነሽ? እንዳሰለችሽ አውቃለሁ፣ ግን የሆነ ነገር ልነግርሽ ነበር። ደግሞ ምን ተፈጠረ? የሶሲ ሳያንሰኝ ጭራሽ ጓደኛዋም ተጨመረች። የሄዋንም ማለት ነው? አዎ የሄዋንን። ምንድነው የምትልህ? እሷም ከሶሲ እብደቱ ተጋብቶባት አርክስልኝ ነው የምትለኝ። ወይዳ ምንድነው ግን የሚሻልህ? ጭራሽ የሷ ሳያንሰኝ አብሯቸው የነበረውም ልጅ ደንፍቶብኝ ነው የሄደው። እሱ ደግሞ ምን አድርግ ነው የሚልህ? ይሄን ነገር በአጭር ቀን ውስጥ እንዲተዋቸው ካላረክ አንላቀቅም ምናምን ብሎ ዝቶብኝ ነው የሄደው። እስቲ ዮሲ ሳትዋሽ ንገረኝ፣ ይሄ ነገር እውነት ነው? አንቺ ጠሽነሽ እንዴ? እሺ ዮሲ፣ ሁለቱም ሴቶች አፈቀርነ ካሉ፣ ሁለቱም የሚሰማቸው ስሜት ተመሳሳይ ከሆነ ታዲያ እንዴት ነው እውነት ማይመስለኝ? ግን አንቺ ለምን እንደዛ ተሰማሽ? ምናልባት መድኃኒቱ የሚሰራ በውስጣቸው ጥርጣሬ ያለባቸው ሴቶች ላይ ይሆናል። አንቺ ልጅ ምን ሆነሻል? አንቺ እንኳን ቢያንስ የሚያረጋጋ ነገር ብትነግሪኝ ምን አለበት? ምን ላድርግ? ግራ ቢገባኝ እኮ ነው። እውነት ይፉ ነገሮች በዚህ መንገድ ከቀጠሉ እኔ ማበዴ ነው። ይልቅ ዮሲ ሰኞ ትምህርት ቤት ስንሄድ በዙሪያ ያሉ ሰዎች ራሳቸው ወሬውን እንዳናፈሱት ራሳቸው እንዲያረጋጉት ነገራቸው። እሱንማ ትላንትና ለቤቲ ነግሬያታለሁ። ባይሆን እሱ ጥሩ ነው። የእውነት በጣም ነው የሚጨንቀው። ለማንኛውም በቃ ተረጋጋ። ግራ የገባው ነገር እኮ ነው በእናትሽ። እኔ ያልገባኝ ሶሲና ሄዋን እንዴት ሊያገኙ ቻሉ? እኔ እንጃ። ግን ደግሞ አንቺ ትላንት እዚህ እመጣለሁ ስትይኝ እኔ እመጣለሁ ስልሽ ሶሲ ሰምታን ነበረ። ምናልባት እሱን አስታውሳ ነው የመጣችው። ግን አንተ ለምን መጣ? ናፍቀሽኝ ነው። ምን? አዎ ናፍቀሽኝ። ምን ይናፈቀ እባክህ? ምንም አይናፈቅ ነገር አለሽ። ፈገግታሽ፣ ጨዋታሽ፣ ከዛ ደግሞ እርጋታሽ፣ ብቻ ሁሉ ነገርሽ ነው ናፍቆኝ የመጣሁት። አልቀረብም። ይልቅ እኔን ከምናፍቅ ችግር ላይ ትኩረት ብታደርግ ይሻላል። እሱ እውነትሽን ነው። ግን አንድ ጥያቄ ልጠይቅ። ምንድን ነው? ሶሲን ያልተቀበልካት ለምንድን ነው? እንዴ ግልጽ እኮ ነው። አንደኛ ፍቅረኛ አላት፣ ሁለተኛ ደግሞ እኔ ለሷ ምንም የፍቅር ስሜት የለኝም። አንተ ፍቅር አይዝህምና በሴት ልጅ ልብ ላይ መጫወት ተገቢ ነው ብለህ ታስባለህ? ማን ነው ደግሞ እንደዛ ያለሽ? ጀብድህም ይመሰክሩልህ ወዳጆች። እኔ በሴት ልጅ ልብ የምጫወት አይነት ወንድ አይደለሁም። እሱንማ አየሁልህ እኮ። ብቻ በሶሲና በሄዋን ልብ እየተጫወትኩ እንደሆነ እያሰብሽ ባልሆነ። በትክክል እንደዛ ነው ማስበው። እንዴ ይቡ፣ ቆይ አንቺ ካልተረዳሽ ማን ይረዳኛል? እሱን አላውቅም፣ ግን በቃ እኔ አሁን መሄድ አለብኝ። ወዴት? መልካም ቀን። አራ ጠብረሽ ሞተሻል።
አንተ አቡሻ ግን ዛሬ ደህና ነኝ። ምን ጠይቅ? አይ ከቅድም ጀምሮ ትክክል አይደለም ፊት። ልክ ነሽ። እኔ ትርትር የሆነ ደባሪ ነገር ተፈጥሯል። ምንድነው የነበት? ቀን የበራ ምንድን ያልሽው? ምንድን ይሆን ከሆነ ያልኩት አይደል? አረ እንደሱ አይደለም። ከዛ ፊት የሆነ ነገር ብለሻል። ምን አልኩ? የኔ አባት ነው ያልሽኝ እና ብለስ ስላልሽኝማ ቀን የበራ እንደዚህ ነው እንዴ? ይሄን ባግኖሮ እኮ ቀድሜ ነበር የምልህ። አረ ላሽ አንቺ ግን የሌለ ሀፒ እንድገጭ ያረግሽኝ ነው። እሷን ያንከውን ነገር ንገሪኝ እባክሽ። የሆነ ነገር ግራ ገብቶኛል። ምንድነው እሱ? ግን መስተፈቀር በሚባል ነገር ታምኛለሽ? እኔ እንጃ። እኔ ስለዚህ ነገር ምንም እውቀቱ የለኝም። ግን አንተ ለምን ጠየቅኝ? ያው ልቤ ትር ሲል ያስነካሽ ይመስሉኝ እኮ። እና ልብ ለኔ በመምታቱ ደበረ? ለምን እድሜ ልኬን አይመታም? ትቀልጃለሽ እንዴ? ሁኔታን ሳየው ግን የደበረ መስሎ። ምን ላድርግ ብለሽ ነው? ሶሲ እኮ የሆነ ልጅ መስተፋቅር አሰራብኝ ብላ የሆነ ደባሪ ነገር ተፈጥሮ ነው። የምርህን? አዎ የምሬ ነው እባክሽ። ቆይ ማን ያስነካት? ማን ነው የሚሉት? እዩሻስ ምናምን ነው የሚሉት። ወይኔ ጉዴ! እሱ ልጅ ሁሉ ሴት እንድታፈቅረው ያደረገው በመስተፋቅር ነው ማለት ነው? ታውቂዋለሽ እንዴ? 11ኛ ኤ ክፍል አይደል? ወይኔ ተበላ። አዎ እሱ ነው። ብዙ ሴቶች በተለያየ ጊዜ እያፈቀሩት በጣም ሲቃወጡት ራሳቸውን ሲጥሉ ብቻ በብዙ ነገር አይቼዋለሁ። እንደዛ ነው እንዴ? ግን የምር ነው? እንጃ እሱን እንኳን አላውቅም። በቃ ይሄ ልጅ መጥፊያው ደርሷል። እንዴት? ጭራሽ እኮ ፒያራችንን እናስነክቷታል። ምን ፒያራችን ነው ያልከው? ማለቴ ሚኪ ፒያር የሚኪ። እሷ ደግሞ ማነች እንዴ? ሄዋን ነች። እና ለሁለት ነው እንደፈቀራችኋት? ለምን ነው ፒያራችን አልከት? አይ እንደሱ ሳይሆን አለ አይደል? መልካም ቀን። ቆይ ምን ሆነሽ ነው? ምንም አልኩ። የኔ ቸኩሌት ያው አንቺ ስታኮርፊ እኮ ፀሐይ ወጣች። ለምን ነው እኔ ሳኮርፍ ፀሐይ የምትወጣው? ሰዎች እንዳይጨልምባችሁ ነው። እስካሁን እኮ ቤቷ ነበረች፣ ግን አንቺ ስታኮርፊ ያው ወጣች። እናም አንቺ ስታኮርፊ ምስኪኖች ማን አላቸው ብላ ያው ወጣች። ምላስህ እንደማይቻል ታውቃለህ። ይሄ ምላስ እኮ ምን እንደማደርገው አንቺ ጋርም ደረሰ እንዴ? በቃ አንተ ጋር ሰው ማክሮፍ አይችልማ። አዎ የኔ ትርትር እሱም አይፈቀድ። እሺ ይሁንልህ። እንዴው በፈጠረሽ ተሳስተሽ ደግሞ ያኛውን ልጅ እንዳጨብጭው። ማንን? አየው ሲያስነዋ። ምን ነው ፍቅር እንደይዘኝ ፈራ እንዴ? እንዴት አልፍራ? ያንቺ ልብ መምታት ያለበት ለኔና ለኔ ብቻ ነው። አሁን ገባሽ? ኧረ እባክህ ላንተ ድራም እየመታ እንደሆነ በምን አወቅ? አዎ ባይመታም እንደሚመታ ተስፋ አደርጋለሁ። እሺ ይሁንልህ። እንዴት እንሂድ። እሺ ና። እንዴት ነሽ? ተረጋጋሽ? አሁን ተረጋግቻለሁ። ምን ነው ማረጋጋ መስሎ ነበር? ኧረ ደህና ሁኚልኝ። እኔ ግን ደህና አይደለሁ። ታዲያ ምን ሆነ ነው? ምን ነው ከፋ ምናምን ብዬ መጠየቅ መስሎ ነው? ቧቲኝም እኔ ግን እነግርሻለሁ። ልሰማ ባለመቻሌ በጣም አዝናለሁ። ያሬድ በእናትህ ተወኝ። አንዴ ቆመሽ አናግሪ። በቃ እኔና ቤሪ ማክል ምንም ነገር የለንም። ታዲያ ቢኖርስ እኔ ያገባኛል? የሚመለከተኝ ነገር አለ? የማያገባሽ ቢሆንማ በጥፊ አመችኝ ነበር። በማያገባኝ ነገር በጥፊ ስለመታው በጣም ይቅርታ ቤዚ። በቃ ይሄን ሁሉ ነገር እኮ እያደረኩ ያለሁት እኮ በጣም ስለማፈቅርሽ። ያሬድ መቼ ነው ጉዞ? መቼ ነው ጉዞ? የምን ጉዞ? ወደ ውጭ ሀገር የምትሄድበት ነው። ለምን ማወቅ ፈለግሽ? ምክንያቱም ያሬድ የሚባልን ሰው ከህይወት ያስወጥቼ ተገላግዬ መኖር ስለምፈልግ። አሁን ገባ? የምርሽና ቤዛ? ይሄን ያክለኝ ከህይወት ያስወጥተሽ መገላገል ትፈልጊያለሽ? ፈልጊያለሁ። ለምን? ምክንያቱም ስላስጠላኸኝ። እሺ በቃ ከሚወዱ ሰው ፊት መለየት በአንድ ለት ያው ባንድ ጀንበር ማጣትን የሚያህል ለሰው ልጅ ምን አለ የሚከብድ ነገር? ዳገት ቁልቁለቱን ሰማጸንኩት አደርሰኝ ልጅነቴን አልኩት የልቤን